የኔ ልጅ ሊዱ በቪዲዮ ግቢ በቪዲዮ አኩርፈሽ ነው እናትሽ አለችኝ ልደትሽን ስቀር አኩርፈሻል በጣም ሹፌር አባት ሲሆን ናዚሩት ይጣ እንጂ ሲፈልግ አይመጣም ሹፌር አባት ሲሆን የልጁን ምርቃት ስልኩ ዝግ የሆነው ጅቡቲ በረሃ ጎማ ተኝቶበት እየቀየረ ነው ሹፌር አባት ሲሆን ይወጣል በቋጥኝ ይተኛል ተራራ ጨለማን ይደፍራል ቤቱን ሊያበራ ሹፌር አባት ሲሆን የእናቱን ሐዘን የአባቱን መርዶ በድንገት ቢሰማ እያለቀሰ ነው የሚቀይረው ጎማ ይዘውራል መሪ እያነባ በጣም ሹፌር አባት ሲሆን ናዚሩት ይውጣ እንጂ ሲፈልግ አይመጣም የኔ አበባ ቀንሽ ላይ ጎድዬ በጣም አኩርፈሻል ይሄንን ወቂ ከርታታው አባትሽ በጣም ይወድሻል አንዴ ድምጽሽን አሰሚኝ የኔ አበባ አንዴ ብቻ አባዬ በይ የኔ ልጅ ሊዱ በቪዲዮ ግቢ በቪዲዮ ሰላም የተወደዳችሁ የድክታሮን የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። በጣም የሚያሳዝነው በተደጋጋሚ ሰሞኑ እያቀረብኩላችሁ ካለው አንድ ቪዲዮ ሹፌሮች ተፈርዶኛል ወጣው በሰላም መመለስ አልቻሉም። በተለይ ናቸው የተካተለ እንደዚህ ነው ወደማቸው ደግሞ በዚህ መልኩ አዘጋጅቶታል ማለት ነው። እንግዲህ ደግሞ ሁሉም ነፍሳቸውን ባጸደ ገነት ያኖርልን በእውነት ላሉትም እግዚአብሔር ይጠብቀልን ማለት እወዳለሁ እና በጣም ነው ያሳዝነው። ስለሆነ ለመናገር ወጥቶ መመለስ ትልቅ ነገር ነው። እስኪ ቀጥል ደግሞ ሪሌሽንሺፕ ትስኖሩ በጓደኝነት በትዳር በዝምድና በስራ በየትኛውም ሪሌሽንሺፕ በመጀመሪያ ለእናንተ ከዛ ደግሞ ለሰራውንዲንጋችሁ ስሙዝ የሆነ ኮሙኒኬሽን እንዲኖር የሚያደርጋችሁን አንድ ሄልፕ የሚያደርግ ነገር ሼር ላድርጋችሁ ካለኝ ኤክስፒሪየንስ እና ምንድነው ኢሞሽናል ኢንተለጀንስ ላይ መስራት ራሳችሁ ላይ መስራት ብዙ ጊዜ ሰዎች የሆነ ነገር ሲሉን ለምን እንዲህ ተባልኩኝ መጥፎ ነገር ስንሰማ ማለት ነው ለምን እንዲህ ተባልኩኝ እንላለን እኔ ደግሞ ሰው ሲያኮርፈኝ ለምን አኮረፈኝ ምናምን ብዬ በጣም እንትን ይለኛልና ምን አንደርስታንድ አረኩኝ ኢሞሽናሊ ኢንተለጀንት ለመሆን ራሳችን ላይ መስራት በመጀመሪያ ስለ ራሳችን እንድናቅ ያደርገናል ሰልፍ አዌርድ እንድንሆን ማለት ነውና ማንነኝ እኔ ምንድነው የምፈልገው ሰዎች ስለኔ የሚሉት ነገር ምንድነው እኔ የሚፈጥረው ነገር ምን ይቀይርብኛል የሚለውን ነገር በደንብ ስለ ራሴ ማወቅ ሌላው ደግሞ ምንድነው ራሳችንን ሰልፍ ሬጉሌሽንን መማር ለምሳሌ ምንድነው እየተሰማኝ ያለው አሁን ላይ ደስታ ነው ደስታዬን እንዴት ነው ገድቤ ኢንተርቴን ማደርገው ንዴት ነው ንዴቴን ደግሞ እንዴት ነው ኮንትሮል ማደርገው የሚሉትን ነገሮች ራሳችንን እየተመለከትን በደንብ ፊሊንጋችንን ኢንተርቴን ማድረግ ሌላው ደግሞ ምንድነው ሞቲቬሽኔ ምንድነው የሆነ ነገር ስሰራ እኔ ለምንድነው ለመመስገን ነው ማደርገው ሰዎች አክሴፕት እንዲያደርጉኝ ነው ማደርገው ሪዋርድ ለማግኘት ነው ማደርገው ወይንስ ለራሴ ለሳቲስፋክሽን ነው ማደርገው የሚለውን ነገር በደንብ ኢቫሉዌት ማድረግና ማሰብ ያን ነገር ከማድረጌ በፊት ማለት ነው ለሌሎች ማሳየው ኤምፓቲ ሌሎች ፊሊንጋቸው ምንድነው እነሱ እኔ በእነሱ ቦታ ሆን ምንድነው የሚሰማኝ ሳይነግሩኝ ፊሊንጋቸውን አንደርስታንድ ማድረግ አንደኛው የኢሞሽናል ኢንተለጀንት አካል ነውና በጣም በቃ አንዳንዴ በቃ ብዙ ነገሮች ነው ከሰዎች ጋር ስትኖሩ በትንሽ ነገር ታዝናላችሁ በትንሽ ነገር ደግሞ ወይ ይሄ ነገር ለምን ሀፕን አደረገ ምናምን ይያላችሁ ሌላው ላይ ነው እጃችሁን የምትጠቁሙትና ከዛ ይልቅ ግን መለስ ብለን ስለራሳችን ደግሞ ብናስብ ነገሮችን ፐርሲቭ ያደረግንበትን መንገድ ብንመለከት ወይ አስተሳሰቤኮ አረዳዴኮ ልክ አይደለም ብለን ራሳችን ላይ ብንሰራ በጣም ይጠቅማልና የመጨረሻው ደግሞ ሼር ማድረጋችሁ ነገር ምንድነው ስኪል ነው ሶሻል ስኪል እንዴት ነው እኛ ኮሙኒኬት ምናደርጋቸው ሰዎችን በስራ ሊሆን ይችላል በየትኛውም ቦታ ላይ ኮሙኒኬሽን ስኪላችን እንዴት ነው እኛ እንዴት ኮሙኒኬት አድርገናቸው ነው እነሱ ያንን ምላሽ ይሰጡን
የሚለውን ነገር ማየትና ሌላው ላይ ከመጠቆማችን በፊት ራሳችንን ብንመለከትና ኢሞሽናል ኢንተሊጀንት ለመሆን ራሳችን ላይ ወርክአውት ብናረግ በጣም ሄልፕ ያደርገናል ባይ ከሰው ጥሩ አባባል ነው የተናገረችው እህታችን እንዳለችን ያው ሰዎችን ራስን ማየት አሁን የተለመደው እኛን ጻድቅ ማድረግ ጻድቅ በቃ ጻድቅ ነውና ወይ ደግሞ እኛ ለራሳችን መልአክ እናደርግና ሌላውን ሰይጣን ነው የሚገርም ነው ብዙ ጊዜ የምታዘበው ማለት ነው። እነዚህ አይነት ነገሮች ከዛ መውጣት መጀመሪያ ሰይጣን ለመሆናችን መልአክ ለመሆናችን ራሳችን ማየት ብንችል እንደዚህ አይነት ስህተቶችን አንፈጥርም ብላለች። እኔም ስለሆነ ለመሆኑ ይሄን አምንበታለሁና ሰውን ጀጅ ከማድረጋችን በፊት ራሳችን ማየት ይቻላል። አሁን አንዳንዴ ጥቅማቸው ከሆነ አላውቅም ስራ ቦታ ላይ መቼም ማናጠፋም ብለን የምንከራከረው አይደለም። አጥፍቻለሁ የኔ ሆነ አሁን ልጆችን ሰምታችሁ ከሆነ የሆነ ነገር አድርጋችኋል ማለት ሲባሉ ሜይቢ ይላሉ። አትሊስት እንኳን ማለት ነው አይደለውም አይደለም አላረግም በቃ ኧረ እኔ ምናምን እና አንድ አስታውሳለሁ ልጅ እንደዚህ ተከራከረ ቪዲዮ ቀዳሁትና ከዛ በኋላ ተከራከረ እንደለመደው ማለት ነው። አላጠፋም የሚል መንፈስ ውስጥ በደም የተሰራጨበት ነገር መሰለኝ። ከዛ እንደዛ ብሎኝ መልሼ ሳሳየው እንደዚህ አድርጌው ነበር እንዴት እንደዚህ ሊሆን ይችላል አለ። አሁን ኤቭሪ ቪዲዮን ያደረካቸው ጥፋቶችን እንዲህ ብታይ እንዴት እንዳንተ አይነት ጎበዝ የሚሆን ሰው የለም አልኩት። ከዛ ጊዜ ጀምሮ የሆነ ነገር ሲሆን ፍሬ ያደርጋል ሊሆን ይችላል እኔ ግን እንደዚህ ያደረኩ መስሎኝ ነበር ወደ ማለት ገባ ማለት ነውና ብዙዎቻችን እኛ ይታይብን ምንም አይነት ጥፋት የሌለን ስለሆነ የምንገኝበትን አጋጣሚ እሱን እናቆም ያለችው እኔም ረጅም ማማበታለሁ። እናመሰግናለን። ይቀጥልስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ሼር፣ ላይክ በማድረግ አገልግሎታችሁን ደግፉልን። አንድ ላይ ኑ ከማን ነው ገባ በሉ። ሰብስክራይብ ማድረግ የሚፈልጉ ሰዎች ካሉ እዚህ ጋር ሰብስክራይብ ያደርጋሉ። ራሳቸው ሰልፍ ሰርቪስ ነው። እዚህ ጋር ራሳቸውን ችለው ሰብስክራይብ ማድረግ ይችላሉ ማለት ነው። ሳይን ማድረግ የሚፈልጉ ሰዎች ካሉ እዚህ ጋር ደግሞ እያንዳንዱ ኢንፎርሜሽን የሚያገኙበት ዴስካችን ነው። ይሄን ይመስላል። እዚህ ጋር ደግሞ አረፍ ብለው ለምሳሌ የደከመው ሰው ካለ ይሄን ይከፍትና አረፍ ብሎ ነይ ሞክሪ እስኪ ነይ ወደዚህ ጋር ነይ ሞክሪ ነይ ካም ከዛ ደግሞ ይሄ ራሱ ማሳጅ አለው እንዴ ሰላም አገኘው ዋው በየተራውላችሁ መሞከር ትችላላችሁ። ይሄኛው ደግሞ ቼንጂንግ ሩማቸው ነው። እዚህ ጋር አይስ ባዝ አላቸው። እዚህ ጋር አረፍ ብለው ልብሳቸውን ጫማቸውን ይቀይራሉ። ይሄኛው ደግሞ ፕራይቬሲ የሚፈልግ ሰው ካለ እዚህ ጋር ፕራይቬሲውን ጠብቆ መቀየር ይችላል። በቂ ሎከር አለን። በቂ ጫማ አለን። ይሄኛው ደግሞ ድራይ የሚያደርጉበት ፓርት ነው። እዚህ ጋር ሶኬቶች አሉ። ሜካፕ እያደረጉ እዚህ ጋር ጸጉራቸውን ድራይ ያደርጋሉ። አፍተር ሻወር ከወሰዱ ምናምን በኋላ ማለት ቶሚ እንኳን ደስ ያለ። እንግዲህ ቶሚ አዲስ ጅም እያስመረቀ ነው። ቶሚ በጣም ህጉነ እኔ ከሚያደንቁ ሰዎች መካከል አንዱ ላይ
የበለጠ የተሰራለ ወደ ተስፋ እናደርጋለን። በርታ፣ ቀጥል። አዳዲስ ነገሮችን እንጠብቃለን። ለመናገር በኢትዮጵያ ጥሩ ከሚባሉ ጅሞች መካከል አንዱ ነው። አንዱና ዋናኛው ነው ማለት ይቻላል። ስለሆነ ለመናገር እኔም ራሴ በቦታው ተገኝቼ አድናቆቴን ገልጫለሁ ማለት ነው። በአሮን ብሎግ በሚል ቻናላችን ገብታችሁ ማየት ትችላላችሁ። ሁለት ሺህ እንደሆነ ሰርቻለሁ። ኮቾቹም እዛ ያሉት አሰልጣኞች በጣም የተለዩ ናቸው። በጣም ስለሆነ ለመናገር አይሆፕ ደግሞ ሲመጣ ይህንን በቦታው ዘግበዋለሁ ማለት ነው። ቆንጆ ነው ለማለት እንወዳለን እና ይሄ የለውጥ ነው። ከብዙ ስራ በኋላ የሚመጣ ነገር ነው። ቀላል ነገር አይደለም እና እንደ ቀላል ነው ያለው ሰክሰስ እንደማለት ነው። ያን በርግጥ ነው። So wish you the best, more successful. አይስክሬም ነው። አሁን ግማሽ ኩባያ እርጎ ልጨምራለሁ። አሁን አንድ ማንኪያ ስኳር ላደርጋለሁ። አሁን ሁለት ኩባያ ስትሮቤሪ ላደርጋለሁ። ስትሮቤሪ የበረዶ ቤት የቆየ መሆን አለበት። አሁን እፈጫለሁ። እዚያ አድርጌ ፈጭቻለሁ። እዩት። አሁን ፕላስቲክ ላይ ልገለብጣለሁ። ፍሪጅ ከመግባቱ በፊት ልትቀመስ ስትጥም። አሁን የማንጎና የብሉበሪ ልስራላችሁ። ስትሮበሪ፣ ማንጎ፣ ብሉበሪ ሰርቻለሁ። በ3 ሰዓት ፍሪጅ ውስጥ ላስገባለሁ። ከመግባታቸው በፊት ይቀመሱ። ይጥማሉ። አሁን በፍሪጅ ይግቡ። ሚያምር እንደዚህ ከፍሪጅ አይስክሬም ወጥቷል። አሁን ላስተካክለው። አይስክሬም ጋር መጀመሪያ ሙቅ ውሃ ውስጥ ላደርጋለሁ። ከዛ አይስክሬም ስኩፕ ላደርጋለሁ። ያማረችልኝ ነው። በእርጎ የሰራሁት አይስክሬም እዩት። የሰራሁት አይስክሬም አያምርም? ልትነሳለች አሁን። እኔ ስትሮቤሪ የምወደው። እናንተ ምን ፍሌቨር ነው የምትወዱት? ወይኔ ስትጥም ብቻ አይስክሬም ልትደገም። ምግቧ ደግሞ ዋው ናት። ያሚ ዴሊሽስ። በጣም ነው የሚጣፍጠው። ቤታችሁ ስሩት። የምትፈልጉ ምግብ ካለ ኮሜንት ላይ ጻፉኝ። ኮፒሽ ይለካል። ከፈልጋችሁ ፎሎ አድርጉ። በጣም ነው ደስ የሚለው። ለመናገር ህፃን ልጅ የምታቀርብልን ነገር ሁሉ በጣም ነው በእውነት እንወድሻለን። ሼር እናደርጋለን። እንደዚሁም ደግሞ እናንተ ማበረታቷት ስለሆነ ለመናገር እግዚአብሔር በተጋበቁም ነገር ይጠብቅልን። እንደዚህ አይነት ህፃናቶችን ሳይ በጣም ነው የምደሰበው። ስለሆነ ለመናገር ሰዎቻቸውን ከኋላ የሚሰሩትን በዚህ መድረስ ምክንያት ይሆናሉ። ደግሞ ነገር እንግዲህ አድገሽ ታመሰግኛቸዋለሽ ብዬ ተስፋ አደርጋለሁ። ደስ ይላል በጣም። በፍጹም እናንተን መጥቶ ሲሰድባችሁ ሲተቻችሁ አታዩ። ምክንያቱም ከናንተ ከፍ ብሎ እየበረረ ነው። ከናንተ ከፍ ብሎ የሚበርሰው እናንተ እንዴት እንደምትበሩ ለማየት ጊዜም የለው። ስድብና ትችት ሁሌ የሚመጣው ከታች ነው። እናንተ እየበረራችሁ ባለበት ፍጥነት እየሄዳችሁ ባለበት ፍጥነት መሄድ ካቃታቸው ሰዎች ነው። ያንን ቁጭት ነው እናንተ ላይ የሚወጡት። ስለዚህ በበታችነት ውስጥ ያለውን ቅናት ተረድታችሁ ዝም ብላችሁ ንቃችሁ ማለፍ ነው። ዛሬም ነገም ትኩረታችሁ መሆን ያለበት ስራችሁ ላይ ብቻ ነው። መልስ መስጠት ካለባችሁ መልስ የምትሰጡት በጭቅጭቅ፣ በስድብ፣ በንትርክ ሳይሆን ይበልጥ ከፍ ብላችሁ በመብረር ብቻ ነው። ከናንተ የተሻለ ቦታ ላይ ያለ ሰው በፍጹም እናንተን መጥቶ ሲሰድባችሁ ሲተቻችሁ አታዩ። ምክንያቱም ከናንተ ከፍ ብሎ እየበረረ ነው። ከናንተ ከፍ ብሎ የሚበርሰው እናንተ እንዴት እንደምትበሩ ለማየት ጊዜም የለው። ስድብና ትችት ሁሌ የሚመጣው ከታች ነው። እናንተ እየበረራችሁ ባለበት ፍጥነት እየሄዳችሁ ባለበት ፍጥነት መሄድ ካቃታቸው ሰዎች ነው። ያንን ቁጭት ነው እናንተ ላይ የሚወጡት። ስለዚህ በበታችነት ውስጥ ያለውን ቅናት ተረድታችሁ ዝም ብላችሁ ንቃችሁ ማለፍ ነው። ዛሬም
ነገም ትኩረታችሁ መሆን ያለበት ስራችሁ ላይ ብቻ ነው። መልስ መስጠት ካለባችሁ መልስ የምትሰጡት በጭቅጭቅ በስድብ በንትርክ ሳይሆን ይበልጥ ከፍ ብላችሁ በመብረር ብቻ ነው። ከናንተ የተሻለ እውነት ደስ የሚል ምክር ነው። እናመሰግናለን እህታችን ስለሆነ ለመናገር የፉክክር ነገር ማንንም አያሳድርም ስለሆነ ለመናገር ማለት ነውና ቢቻል በከፍታ ለሚበርሰው ጉልበት መሆን ቴንክስ መሆን አስተያየት መሆን ስታት መሆን ቢኖርብን ተቃራኒው ሰውም ክንፍ ለመምከል ከሚበርበት የመምረሪያ ወይም ደግሞ ከፍታ አውርዶ ወደታች ለመፈጠር እንዲፈጠር ይደረግበት የሚቻለው ነገር በፈርፈር ስራችን ነው ብዙዎቻችን ማለት ነው። እና ግን እኔ እንዳንቺው አድቫይዝ የምሰጠው ያ የሚበረው ሰው በከፍታ ያለው ሰው በቃ ስትሬንግዙን እያጠናከረ ከብዙ ሰው ወይም ከአንድም ሰው ቢሆን ፋይናል ኮመንት ሳይጠበቅበት to go to the destination or not. I agree with you. የሆነስ ማለት ነው። እናንተም እንዲህ አይነት ስራ የምትሰሩ ሰዎች ከዚህ አይነት ግብራችሁ ታቀባችሁ ወጣችሁ የበለጠ እንደውም ወደ ከፍታ ለመሄድ እንደዛኛው ሰው እንደዛኛው ሰው ነን ሁላችንም በእውነት ለመናገር አንዱን ከአንዱ ጋር አበላል አሳንሶ እግዚአብሔር አልፈጠረንም በሚገርም ሁኔታ ማለት ነው። እና እንደዛ ብናረግ መልካም ነው ማለት እባካችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉን፣ ሼር አድርጉልን፣ ላይክ አድርጉን። አዲስ እንደመሆናችን ደግሞ ለዚያገል ማበረታቻ ኮሜንታችሁን ማስተያየታችሁን ብትጽፉልን በጣም ደስ ይለናል። እንቀጥል። ሰዓት ላይ እንግዲህ ሰበር መረጃ እየሰማን እንገኛለን። ሁላችሁም እንኳን ደስ አለ በሉ። ከዚህ በፊት የሮያል ዴንታል ክሊኒክ በከፍተኛ ገንዘብ በኢትዮጵያ ከቲክታከሮች ከፍተኛ ተከፋይ የሆነው አዶናይ በዛሬው ዕለት ደግሞ ወደ ዱባይ በማቅናት የቱኤፍ ፕሮፐርቲ ብራንድ አምባሳደር ሆኗል። ፍርሚያውን ከጀርባይ እንደምትመለከቱት አስቀምጧል። ዳቦውንም በጋራ ቆርሷል ማለት ነው። እንኳን ደስ አለ ወንድማችን፣ ኮንግራቹሌሽን ለማለት እንወዳለን። ሰላማችሁ ይብዛ ጋይስ። በዚህ ሰዓት ላይ በዚህ አጋጣሚ ይሄን የጀመርኩትን ፕሮግራም እንዳይቋረጥ ነው እንጂ አሁን ያለውበት ስቱዲዮ ጋር አይደለም እና ምናልባት በባክግራውንድ ቮይሶች ድምጾች ምናምን ኖይዚ ምናምን ከሰማችሁ ያው ቻል አድርጉኝ ማለት ነው ለተወሰነ ጊዜ ማለት ነው። እንደሰማችሁት በእውነት አዶናይ ወደ ከፍታ በመብረር ላይ ነው ያለው። በዛይት ፈተናዎች ሊኖር ይችላል፣ ግን ደግሞ ማሸነፍ ይቻላል። ሁሉ ይቻላል ስለምንሰራው ስራ ደግሞ ሳንታክትና ሳይደክመን ደከመን ሳለን ደግሞ የምንሮጥ ከሆነ ከዚህም የበለጠ ሰክሰስ ይጠብቀናል ስለሆነ ለመናገር ማለት ነው። እና የብዙ ደጋፊ አይደለሁም፣ የብዙ ተቃዋሚ አይደለሁም። እውነት ለመናገር ግን መልካም የሆነውን ነገር ከመናገር አስተያየት ከመስጠት ያለፍኩባቸው የተቆጠብኩባቸው ጊዜያቶች የሉ። ሆኖም ደግሞ ያው ፐርፎርማንስ ደግሞ አዲሶች እንደዚህ የሚጠሩ ሰዎች በሶሻል ሚዲያ ያሉ ሰዎች ደግሞ የሚሰሩ ስራ ወደ ከፍታ የሚወስድ አትራፊነት የሚያገኙበት ስለሆነ አም ሃፒ ቱ ቢ ሆነስት ሰው በደከመው ማግኘት አለበት ብዬ አምናለሁ። ስለዚህ አምባሳደርነቱን እየቀጠለ ነው። የሆነ ሰዓት ላይ ግን የምጠይቀው ጥያቄ ይኖረኛል ማለት ነው። ስለዚህ እሱ ከሰራቸው ማስታወቂያዎች ብዙ ታምቷል፣ ተሰድቧል፣ ተወቅሷል፣ ብዙ ነገር ሆኗል እና እነዛ ሰዎች የተነገረላቸው ማስታወቂያ የሰራላቸው ሰዎች አንድ ሁለት የሆኑ የተደረገላቸው ሰዎች የት ናቸው ያሉት? ምን እያደረጉ ነው የሚሆነው? ለመጣበት ይሆናል። እስከዛው ድረስ ደግሞ እንግዲህ ያለውን እናያለን ማለት ነው። አሁን እንግዲህ ታሪክ በጣም የነበሩ ታሪክ ይሆናል ተስፋ እናደርጋለን። እናንቀጥ ሴክስ ግንኙነት ስለሌለኝ አላሳሰበኝም። ድንግል ነሽ? ስታገቢ ድንግልናሽን ይዘሽ ነው ያገባሽው? አሁን እያልሽ አሁንም ድንግል እንደሆንሽ ነው የቀጠልሽ? አዎ ነው፣ ምንም አይነት ነገር የለም። 2 አመት ሙሉ አግብተሽ አሁንም ድንግል ነሽ? ሙሉ አግብቼ ባለትዳር ሆኜ ግን ድንግል ነኝ በቃ። እና በቃ ከሳምንት በኋላ ያው አንተም የሆነ ባለትዳር እስከገባህበት ድረስ ታምንበታለህ ያን ነገር። ለዛ በቃ የሆነ እንጃ ምናልባት አፍሮም ነው ምናምን የሚለው ነገር መጣብኝ እኔም ማለት ነውና
እንደውም ሻወር አብሬው መግባት ፈለግኩ ማለት ነው አብረን ገባን ከዛ አብረን ስንገባ እኔ ምንድነው ያሰብኩት ማለት ከዛ በፊት ራቁቴን አይቶኛ ያቅም በተጋባችሁ በሳምንቱ ማለት ነው ራቁቴን አይቶኝ ስለማያቅ ምናምን ያን እንደዛ ሳይ የተለየ ነገር እጠብቃለሁ እኔ የሱን ስሜት ለመቀስቀስ አስባለሁ ማለት ማንኛውም ወንድ ሲጀመር ሴት ልጅን አይደለም እርቃኗን አይቶኩ አይደል እንዲናቃለን በቃ እና በዛ ልክ ደግሞ ሲኝ እኔ ያሰብኩት በቃ ምን ፈልገው ነገር ይሆናል ብዬ ነበር ያሰብኩት ግን የሚገርም እንደዛ አይቶኝ ራሱ እሱ ላይ ምንም አይነት የስሜት ለውጥ አልነበረም ራቁትሽንም ሻወር ታብራችሁ ገባችሁ ራቁቴን አብሬው ሻወር ቢገብቼ ግን ምንም አይነት ለውጥ አልነበረም ምንም አይነት የስሜት ለውጥ አልነበረም እሱ ላይ እሱ በሱ ብቻም አላበቃውም በቃ የዛኔ እኔ እንጃ ምን ሆኖ ነው በቃ ተውኩት ያንን ግን በዛም ማብቃት አልፈለኩም ብዙ ጊዜ በቃ አለበስኩም በሚባል አይነት ነበር የምጠብቀው ራሱ ማለት ነው እሱ እንዲቀየር እሱ የሆነ ነገሩ ስሜቱ እንዲቀሰቀስ ከመፈለግ የተነሳ ቤት እንደምትዩ ጊዜ ነግረሽኛል ከቀረጻ በፊትና አቤት ሰጣብቂው ይሄ እሱን ላይ ማለል በሚችል እሱን ላይ ማለል በሚችል ልብሳው በተለያዩ የሌሊት እኔ እንጃ ቢጃማ መባልም አይችልም በርግጥ ያ ልብስ ምክንያቱም እኔ እሱን በቃ ሊያማልለው ይችላል ብዬ የማስበው ነገር ነበር ማደርገው ግን ያም ሆኖ ሊለወጥ አልቻለም እኔ ሐኪም ሴክስ ግንኙነት ስለሌለኝ አላሳሰበኝ ድንግል ነሽ ታገቢ ድንግልናሽን ይዘሽ ነው ያገባሽው አሁን እያልሽ አሁንም ድንግል እንደሆንሽ ንቀጥልሽ ዘንድሮ የማንሰማው ነገር የለም በጣም በሚገርም ሁኔታ ማለት ነው ሁለት ዓመት አግብቶኝ እኔ አሁንም ድረስ ድንግል ነኝ ያለፍ ነው ለሚገርመው ስለሆነ ለመናገር ማለት ነው ሁለት ዓመት የሚለው ግልሳስብ በሁለት ዓመት ውስጥ እንዲያው ቤተሰብ አላማከርሽም ወይ ጥያቄ ነው ማለት ነው የቅርብ ጓደኛስ በዚህ ጉዳይ እንደሆነ ባለም ኮንስ ደግሞ አባቶች በጣም ብዙ ነው አንድ እንኳን አይደለም ሁለት ዓመት አንድ ወር ነው እና ይሄ ራሱ በጣም ይገርም ነውና ኮሜንት ላይ የሚጽፉት እንዲሰሙ በጣም ያስቃል ታችን ያቀረበች ያለች ነገር ስለሆነ በዛ መቀለድ አይቻልም እና ግን የኔ ጥያቄ የሚሆነው በጣም ነው የሚያሳዝነው ጥያቄ የሚሆነው ግን በዚህ ጊዜያት ውስጥ እንዴት ሌላ ሰው መሀል ላይ ኢንተርቨን ማለት በመሀል ታስገባን ሁሉስ ተቆው የምትወዳት እና አባቴ ቋንቋ ተወራልና መፍትሄ ማግኘት ሂደት አልነበረ በዛ ላይ ደግሞ አልፎ ሰው ግንኙነት አድርገው ምናምን ሊያቆም ይችላል ግን ያንቺ ገና ከመነሻው ጀምሮ ባይት ነገር ለማድረግሽ በጣም ይከብዳል ለማድረግ ምን ይደረግ አባር ነው ነፃነት እንፈልጋለሁ አቋራጭ ሳይፉይ በጣም ነፃነት እንፈልጋለሁ ይሄ አሁን ትዳር ላይ ስርዓት መያዝ አለብህ ምናምን እንደ ትዳር መሆን አለበት አይደል ሳይፉይ በህግ መኖር እኔ አልወድም የጠላሽው የትገባሽ የተወጣሽ ነው አው አብሮ መኖር አይ ቢያንስ የመስተካከል አለበት ብዬ ነው አብሮ መኖር አው አንድ ቤት መኖር በጭራሽ እኔ ቤቴ ነኝ እሱ ቤቱ ነው ገባ ነፃነት እንፈልጋለሁ አቋራጭ ሳይፉይ በጣም ነፃነት እንፈልጋለሁ ይሄ አሁን ትዳር ላይ ስርዓት መያዝ አለብህ ምናምን እንደ ትዳር መሆን አለበት አይደል እኔ አብሮ መኖር አልፈልግም ብላለች ታችን ደግሞ በዚህ ተቀርባ ዘንድሮ በዚህ በኩል ሁለት ዓመት ምን ተሳናረግ አለበት ያለኝ በዚህ በኩል ደግሞ መኖር አልፈልግም በተሰጣት የሚባል ነገር አብሮ አንድ ቤት መኖር አይደለም የቤት ተማም ማለት ነው ሳነት ሳነት ብቻ ሳይሆን እንደ ልጅ ያልገዛኝ ያው ናረጋ ይቆም እንግዲህ ምን ይደረግ እኔ ግን እንደው እንዳስተያየት ማለት ነው ብቻዬን መኖር ከፈል ማግባት ምን አስፈልግ ነፃነትሽን አውጅ ያለ ምንም ችግር በዚህ እውነታው ነው ታየው ታት ፖስቼ ነበር እናም እውነት ለመናገር በዚህ ልክ ሰዎች ኮኔክት ያደርጋሉ ብዬ ጭራሽ ነው ያሰብኩት ሰዎች ናይስ ቪዲዮ ብቻ አልነበረም ያሉት they were saying ልጅ እኮ እናንተ አልተረዳችሁትም የመሩን የተመሰጠው
ጋይስ ዲላን ፔጅ ግን አልተመቻችሁም? እናንተ ትምህርት እኔ በጣም ነው የተመቸኝ። ማርያምን እና አንድ ነገር እንዳስብ አደረገኝ። አይ ቲንክ ኢትዮጵያውያን ዲላን ፔጅን የወደዱት ኢትዮጵያ ስለመጣ ብቻ አይመስለኝም። they liked him because ሊጎበኝ ብቻ አይደለም የመጣው። he moved like someone እኛን ሆኖ ባህላችንን ኤክስፒሪየንስ ለማድረግ እንደመጣ ሰው። እናም እሱ ጋር በጣም ብዙ ዲፈረንስ አለው። ብዙ ጊዜ የውጭ ዜጎች ወደ ኢትዮጵያ ሲመጡ ኮንተንታቸው የኢትዮጵያ ድህነት፣ ስትራግል ወይ ደግሞ በጣም የተጋነነ ቨርዥን ኦፍ አፍሪካን ነው የሚያሳዩት። ግን ዲለን አክቹሊ ኢትዮጵያን ለማወቅ ፈልጎ እንደመጣ ያስታውቃል። ምግቦቹን እየሞከረ ኢነርጂውን ማች እያደረገ ሰዎችን እየተገናኘ እየሳቀ ባህላችንን ኢንጆይ እያደረገና ሞስት ኢምፖርታንትሊ የሚያደርገው ነገር ሁሉ ወዶት እንጂ ፎርስድ አልነበረም። ሶ ለዛ ነው ሰዎች ሪስፔክት ያደረጉት። ምክንያቱም እኛ ኢትዮጵያውያን we can tell when someone is genuine, we can tell የሆነ ሰው ለኮንተንት ብቻ ሲመጣ በዛው ልክ we can tell የሆነ ሰው የምር ቦታውን ሲያከብር። እናም አልዋሻችሁም እንደ ክሬተር የሆነ ነገር አስተምሮኛል። አንዳንዴ ቫይራል የሚያደርጉን ኮንተንት ወይ ወጣ ያለ ሳምንት አናጋሪ መሆን ወይ ድራማ መፍጠር ወይ ደግሞ ክሬዚ ጥያቄዎች መጠየቅ ይመስሉናል። ያው እሱ መንገድ ይሰራል አይሰራም አላችሁ። ግን ደግሞ አንዳንዴ ሰዎች በራሳቸው እንዲኮሩ ከሚያደርጋቸው ኮንተንት ጋር ከኔክት ያደርጋሉ። የመታየትና አክኖሎጂ የመደረግ ስሜት ይሰጣቸዋል። that makes them say እኔ የማውቃት ኢትዮጵያ እቺ ናት። ኢትዮጵያውያን የሆነ ሰው ሀገራችንን እርዳታ ሳያስመስል የእውነት ውበቷን አፕሪሺየት ሲያደርግልን የምር በጣም ነው ደስ የሚለን። ሰዎች ምግቦቻችንን፣ ህዝቦቻችንን፣ ሙዚቃችንን፣ ታሪካችንን እና ደግሞ ኢነርጂያችንን ሲያከብሩልን ደስ ይለናል። እናም ዛስ ዋይ የዲለን ፔጅ ጉብኝት በዚህ ልክ ይወደዱት። እውነት ነው። አይ እኔም ቢሆን አድንቀዋለሁ። የሄደበት በጣም ይመሰገን ነው፣ ይበል የሚያስብል ነው። ከዛ ባሻገር ደግሞ እንዳልከው የኛን ራሱ የዩቲዩብ ኮንቴንተሮች ብትመለከት ሄደ ሰውን ይዞ መምጣት ነው እንጂ የኛን ነገር መስጠት አላስለመዱንም። እና አሁን እኔ አዶናይን ከማደግበት አንዱ እየጎተተ እያመጣ ነው። ይሄ ትልቅ ነገር ነው። ይሄን ማሳይ እኛ ራሳችን ሆነን መገኘት ነው ያስተምራል። እና ይሄ በጣም አሪፍ ነው። በጣም ነው ማደንቀው። በዚህ አጋጣሚ ሀገሪቷን እንደ ሀገር ማስተዋወቅ ባላይ ነገር መኩራት ገብቷላ። ይሄ እንትን ሀገር እንደዚህ ነው ብቻ አይደለም። እኔ አሁን እሄዳለሁ ለምሳሌ በሄድኩበት ቦታ አለን አንድ ሰው እንኳን ይሁን ሁለት ሰው ስለ ሀገር የሆነ ነገር ረጭቼ እመጣለሁ። ጥያቄ ጠይቄያቸው ምናምን ያ ሰው አንድ ሰው ስለዛ ሀገር ሰው ሰማ ማለት በሚቀጥለው ጊዜ ደግሞ እኔ ላስተምራለሁ እንዲህ እያለ መቀጠሉ አይቀርም። ሶሻል ሚዲያ የሚጠቀምን ስለሆነ ዩቲዩባችን ላይ ቲክቶክ ላይ እያወጣን ነው፣ በተለይ ስለ ኢትዮጵያ ማለት ነው። እና እንደ ሜን ፖይንት ዋት ዩ ሳይድ ለመናገር ስለኛ ሀገር በተለይ እኛን ብቻ ሳይሆን አፍሪካ ጠል የሆኑ እንደዚህ የሚዲያ ሰዎች ብዙ ጊዜ መጥተው ነበረ ያሳዩ ተራም ስንታችን እንደዚህ ጋር የሆነ ነገር ሲሆን መንገድ አጥፈን ወይ ደግሞ እንደጦጣ ዛፍ ላይ ሲወጡ ምናምን እንዲህ ናቸው። that's why በዛ ምክንያት አሁን ልጆች እዚህ ምናምን ሄድና ምናምን እንደዚህ ስንላቸው ኦኬ ይሉና ኢሜጅ አለን ጭንቅላታቸው ላይ ተሰራ እና እሱን ኢሜጅ ወዲያው ነው የሚገባኝ ነው ስለሆነ ለመናገር ማለት ከዛ የግዴታ ስላገረ እንደገና አንተና አምባሳደር ሁላችንም ማለት ነው አትፍረዱባቸው። ስለተወረወረው ስለተሳለበት ስዕል የሚያውቁንና እሱ ብቻ አይደለም የሚለው ራሱ የረሃብን ምሳሌ እንኳን ላይክ ኢትዮጵያን ተብሎ በኦክስፎርድ መጽሐፋቸው ትርጓሜ ላይ እስከ መቀመጥ ደረጃ ላይ ደርሰናልና አሁን ዓለም ስለ ኢትዮጵያ ነው የሚያወራ። አሁን ወይ ኮሚሽኑ ብዙ ጊዜ ነው በእውነት ነው የምናገረው ብራዚል ምናምን ጋቸዋል ኢትዮጵያ ስላችሁ ወይ ኢትዮጵያ ምናምን ድካም ነው። አሁን ዛሬ ማለት ነው ወይ ኮሚሽኑ ስለሆነ ኢትዮጵያ ኢትዮጵያ አይሹስ ቢል የለበት እነዚህ አሁን ሌላን ፔጅ ያላቸው ሌሎቹ በጣም እየመጡ ነው፣ ገናም ይመጣሉ ማለት ነው። በተለይ ስፔሻሊ በዚህ በቲክቶክ ዘርፍ ላይ ያሉ ማለት ነው። እና ያ ደግሞ ሁሉም ሰው በደንብ መስራት አለበት፣ በራሳችንን ማስተዋወቅ ይኖርብናል። ምን ጊዜም ቢሆን ዛሬ ሀገራችሁን ለቃችሁ እየተባለ ነው የትኛውም ሳይት ማለት ነው። እና ዌል ሆነስትሊ ለዛሬ እንግዲህ ያዘጋጀሁላችሁ ይሆናል ማለት ነው። እባካችሁን ሼር አድርጉልን፣ ሰብስክራይብ አድርጉልን፣ ለሁሉ ሰው አድርሱልን ማለት ነው። እንቀጥላለን።